በስተመጨረሻም እንግዲህ አብርሽ ወደ ሩታ ተመልሷል። ያው የሰው ነገር የሰው ነው። የሰው ነገር ወስዳችሁ አንመልስም ብላችሁ ግግም የምትሉ ሰዎች መጨረሻ ላይ ያው እቃው ወደ ባለቤቱ መመለሱ እንደማይቀር ከዚህ ነገር በደንብ ትምህርት ልትወስዱ ይገባል ማለት ነው። አብርሃምና ሩታ አንድ ላይ ለመሆን መወሰናቸውና እሱም ከዚህ በኋላ ከሄርሜላ ጋር ያለውን ግንኙነት አቋርጦ ወደ ሩታ እንደሚመለስና ልክ ከዚህ ቀደም እንደነበረው ከሚስቱና ከልጁ ጋር እንደሚሆን ተረጋግጧል ማለት ነው። በነገራችን ላይ ከትላንቱ ወይም ትላንትና ጥሏቸው ከሄደ በኋላ በጣም ብዙ ጫና ተደርጎበት ነበረ። በቤተሰብ በጓደኞቹ ምናምን ምነካ ተብሎ ነበርና እሱም ወደ ቀልቡ የተመለሰ ይመስለኛል። ደግሞም ተሳክቶለታል። የምሬን ነው የምላችሁ፣ ተሳክቶለታል። ምክንያቱም ሩታ ድጋሚ ወደሱ እንድትመጣ የሄደበት ርቀት እጅግ በጣም የሚገርም ነበረ። ለዚህ ነገር ደግሞ በደንብ አድርጎ ሄርሜላን የተጠቀመ ይመስለኛልና ሄርሜላ ሁሌ ምን ሊውጥሽ ነው ነው አሁን ትልቁ ጥያቄ። ምን ሊውጥሽ ነው ከዚህ በኋላ? በነገራችን ላይ በጣም ብዙ ነገሮች እንደሚመጡባችሁ ደግሞ ማመን አለባችሁ፣ አብርሽና ሩታ ማለት ነው። አሁን ላይ ባላችሁበት ኮንዲሽን ይሄ በትንሽ ነገር ግንፍል የምትሉ ከሆነ ምንም አሁን ላይ አንድ ላይ መሆናችሁ መታረቃችሁ ምንም ሊያመጣው የሚችለው ለውጥ እንደሌለ በደንብ ልታውቁ ይገባል ማለት ነው። በቃ ከዚህ በኋላ ሄርሜላ እንደማታኛላችሁ እወቁ። እኔ እንዴ ከዚች ልጅ ጋር ነበርኩ እንዴ እስክትል ድረስ ምናምን ነው የምትቀያየርብህና ለዚህ ነገር በደንብ ራስን ማዘጋጀት መቻል አለብህ። ምክንያቱም እቺ ልጅ ፍቅር እንዲይዛት አደርግሃል። ሆም ብለህ ወደ ህይወት የማይሆን አገባብ አስገብታት ምናምን ፍቅር እንዲይዛት አደርግሃልና ለዚህ ነገር ደግሞ ዋጋ የምትከፍልበት ሰዓት ደርሷል። ከየትኛውም ጊዜ በላይ ሩታን ከጎን የምታቆምበትና ከሄርሜላ በኩል ሊወረወርብኝ ይችላል ብለህ የምታስበውን ነገር በሙሉ አብርሃት ልትቋቋም ይገባል። ያ የማይሆን ከሆነ ግን ህይወታችሁን እመኑኝ ዳግም እምስ ነው የምታደርግላችሁ ማለት ነው። ግን ያው እኔ በዚህ ነገር ውስጥ የታዘብኩት ነገር ምንድን ነው፣ ሩታ ውስጥ ያለው ስሜት በተለይ ለአብርሽ ያላት ስሜት ምን ያክል እንደሆነ ማለት ነው። አይታችኋል እንዴት ስትበግን እንደነበር ማለት ነው እስከዛሬ ድረስ። በተለይ ደግሞ ይሄ የሰሞኑ የደብረ ዘይቱ ጉዞ በጣም እንትን ሲላት እንደነበር ምናምን የተረዳሁት። በቃ ከዛ በኋላ እኮ ልጅቷ እንደተመለከታችኋት ናት። ምንም መረጋጋት የሚባል ምናምን ነገር አልነበረም እና ከአብርሽ ጋር ፊት ለፊት ተገናኝታ ይሄንን ጉዳይ የምትቋጭበትን አጋጣሚ እየፈለገች ነበር። ስታሳስረው ምን ስትለው እሱን ካለመፈለግ እንዳልሆነ ምናምን የተረዳሁት። ለማንኛውም ግን አሁን ላይ ያው እነዚህ ሁለት ልጆች ለመታረቅ ከጫፍ ደርሰዋል ወይም ሊታረቁ ነው። አብርሃምም በግልጽ ውሳኔውን አሳውቋል፣ ከእሷ ጋር መሆን እንደሚፈልግ። ሩታን ብትሆን ትላንትና እልህ ይዟት ብትልም ያው ይሄንን ሀሳቧን መቀየር የምትፈልግ አይመስለኝም እና አሁን ላይ ያለባቸውን ችግር እንግዲህ እነጋሽዬ ጓደኞቻቸው ብዙ ሰዎች ብቻ እዚህ ነገር ውስጥ ገብተው እምቢ ብለው ነበር። አሁን ላይ በራሳቸው ይህንን ችግር ለመፍታት ከጫፍ ደርሰዋል። እንግዲህ ዛሬ ከጋሽዬ ጋር ሆነው ተገናኝተው ይህንን ጉዳይ ለአንዴና ለመጨረሻ ጊዜ እንደሚዘጉት ሰምቻለሁኝ። እንግዲህ ሄርሜላ የሰው ንብረት ወስደሽ ግግም ያልሽው ሴትዮ እግዚአብሔር ይሁንሽ። እስኪ ከዚህ በኋላ ምን ልትሆንጂ እንደምትችይ እስኪ አብረን ለማየት እንሞክራለን። ለማንኛውም እንግዲህ እንዳልኳችሁ ነው አብርሽና ሩታ አንድ ላይ ለመሆን ተስማምተዋል። ወይም ይሄ የፍርድ ቤት ምናምን ክስ ምናምን የሚባለውን ጉዳያቸውን ትተው ችግራቸውን ለመፍታት መስማማታቸውን ሰምቻለሁ ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ እና አስደሳች መረጃዎች ተመልሰን ወደ እናንተ መጥተናል። ያው እንዳልኳችሁ ነው። በነገራችን ላይ እኔ በየትኛውም አይነት መስፈርት ትዳር እንዲፈርስ አልፈልግም። ትዳር መፍረስ ያለበትም ተቋም ነው ብዬ እንደኔ አላስብም እና በተለይ ደግሞ እንደዚህ በመካከላችሁ ልጅ ተፈጥሮ ምናምን ሲሆን ተለያይታችሁ መለያየት እንደማትችሉ በደንብ ልታውቁ ይገባል ማለት ነው። ይሄ ለእነሱ ብቻ ሳይሆን ለሁላችንም ነው፣ ትዳር ህይወት ውስጥ ላለን ሰዎች በሙሉ ማለት ነው እና እንደዚህ መሆናችሁ አግባብ አይደለም። ይሄንን ነገር ምን አመጣው ሲባል ሁለታችሁም ከልክ ያለፈ እልህኝነት አለባችሁ። በቃ የሆነ ልክ ትንሽ ነገር ሲፈጠር እኔ ጥፋተኛ አይደለሁም እሷ ናት ጥፋተኛ ምናምን እየተባባላችሁ እልህ ውስጥ ተገቡና የማይሆን እርምጃ ውስጥ ትሄዳላችሁ። አሁን ለምሳሌ ሄርሜላ እንዴት ወደ አብርሽ ህይወት ወጣች የሚለውን ነገር ስናይ ተጣላችሁ፣ በዛ መሀል ላይ ለመበሻሸቅ ማለት ነው። እሷም ቤቱን ለቃ ስለወጣች ሆን ብሎ እሱም ደግሞ ጓደኞቹ ማለት ነው። በነገራችን ላይ ስለ ጓደኞቻችሁ በጣም ብዙ መረጃዎች አሉ ከዚህ በኋላ ሊወጡ የሚችሉ ማለት ነው። የእነሱንም ማንነት ከዚህ በኋላ በደንብ የምታዩ ይመስለኛል እና በጣም ብዙ ነገሮች አሉ፣ በተለይ ከጓደኞቻችሁ ጀርባ ያሉ ማለት ነው። እኔ
ከሩቅ ሰው ይልቅ የቅርብ ሰዋችሁን ነው መፍራት ያለባችሁ ምንም ጊዜ ማለት ነው። እና አሁን ላይ ነገሮች ተሸፋፍነው ስላሉ ብዙ ያልወጡ ነገሮች ያሉ ሊመስለን ይችላል። ግን በጣም ብዙ ሊወጡ የሚችሉ ነገሮች እንዳሉ መርሳት የለብንም በዚህ አጋጣሚ እና ይወጣሉ። አሁን ላይ ይወጣሉ። አሁን ሁሉም ነገር ግልጥልጥ ስለሚል አሁን ሁሉም የምሩን ማጥቃት ይጀምራል። ሄርሜላ ትክክለኛ ጥቃቷን የምትፈጽምበት ትክክለኛ ሰዓት ላይ ደርሳለች እና እመኑኝ በቃ እናንተ መቋቋም እስካልቻላችሁ ድረስ ህይወታችሁን ገሃነም ከማድረግ ወደኋላ እንደማትል እንድታውቁ ፈልጋለሁ በዚህ አጋጣሚ እና ከዚህ በኋላ ነው በጣም ብዙ ነገሮች የሚወጡት ማለት ነው። ከዛ ውጪ እንግዲህ ያው የሰው ንብረት ይዛችሁ ግግም የምትሉ ሰዎች እንደነ ሄርሜላ አይነቶች እረፉ። መጨረሻችሁ ይሄ ነው። እግዚአብሔርን በቃ መጨረሻችሁ ይሄ ነው። አያምርም መጨረሻችሁ ማለት ነው። እኔ ከዚህ ከልክ ያለፈ ኮንፊደንስ ምናምን ሲሰማሽ እንዴት ልጅ እንዴት ነው ይሄ ልጅ እንዴት አድርጋ ብትይዘው ነው? ምን አይነት ነገር ብትይዝበት ነው የዚህን ያክል ኮንፊደንስ ተሰምቷት እንደዚህ እየሆነች ያለችው? ትላንት እኔ በጣም ነው ያሳዘነችኝ። እግዚአብሔርን እንዴት ስትሆን እንደነበር አይታችኋታል። ኧረ በስመ አብ ግን እግዚአብሔርን አሳዘነችኝ። በቃ ሻው ምን ሊውጥሽ ነው? እንዴት እናርግሽ? ምን እናርግልሽ? እስኪ አቤልን እንሞክርልሽ፣ ብሩክን እንሞክርልሽ፣ ማንን እንሞክርልሽ? በእናትሽ ምን ይሻለሻል? እኔማ አንቺን ብቻሽን ላይሽ አልፈልግም። እና ያው እንዲህ ነው መጨረሻው። በነገራችን ላይ ትክክለኛ ያልሆነ መንገድ ስንሄድ መጨረሻችን ይሄ ሊሆን እንደሚችል በደንብ ማሰብ መቻል አለብን። በነገራችን ላይ ብዙ ነገር አብሮ ያሳለፈ ሰው ትውስታው ራሱ ማለት ነው እኔ እሺ ብሎሽ ራሱ አብርሽ ከአንቺ ጋር መኖር ቢጀምር ራሱ ከሩታ ጋር ያሳለፈው ነገር አለ። በነገራችን ላይ ትውስታ በጣም ቀላል ነገር አይደለም። በቃ ልጁን ባየ ቁጥር እሷን ባየ ቁጥር ትዝ የሚላቸው በጣም ብዙ ነገሮች አሉ። በዛ ላይ ቀላል የሆነ መንገድን አይደለም አሳልፈው የመጡት እነዚህ ሰዎች እና በቀላሉ አንቺ እንደዚህ ልትለያያቸው የምትያቸውም አይነት ሰዎች እንዳልሆኑ ነው የምገነዘበው ማለት ነው። ይህንን ደግሞ በጣም በቃ እኔ ሩታ እግዚአብሔርን አሳዝነችኝ። ፍቅር ነው ምን ታደርግችልሽ? ተበድላለች እኮ እናውቃለን። መበደሏን እኮ ሁላችንም ጥንቅቅ አድርገን እናውቃለን። ግን አለ አይደለ በቃ ፍቅር ነው መቋቋም አልቻለችም። እግዚአብሔርን አታሳዝንም? የኔ አባት የኔ አባት አለች። ያው እሷ በሰዓቱ ሄርሜላን እያበሸቀች እንደሆነ ነው የሚታያት፣ ግን ስሜቱ በደንብ እንትኗ ላይ ያለና ብቻ አብርሽ ጀግና ነህ። እግዚአብሔርን እኔ የምታሳምናት ሁሉ እየመሰለኝ ነው። በቃ ሄርሜላን ሁለተኛ ሚስቴ ባደርግ ቅር ይልሻል ምናምን ሁላ የምትላት ነው እየመሰለኝ ያለው። ግን ተሳክቶልሃል። በቃ ማለት የምፈልገው ነገር ከዚህ ሁሉ አናዳጅ ሞመንት ውስጥ ወጥተህ ሁለቱም ሴቶች አንተን እንዲሉ ማድረግ ችለሃል። እና እኔ በጣም ነው የገረመኝ። እንዲህ ምንድን ነው የትኛውን አይነት ሙጠምጢም ነው የምትጠቀመው ወንድሜ? እስኪ ንገረኝ። እንዲህ ሁለቱም ሊጋደሉ ጭራሽ ወገን ታይታችኋል አይደለ? ልብ ብላችኋል እንግዲህ ታዘባችኋል። እንዲህ ሁለቱም ካልተጨራረሰን አሉ እኮ። አስቡት ሩታ አሁን እንዴት ተበድላ እንደነበረ እንዴት ብዙ ነገር ማለት ነውና አሁን ትልቁ ከዚህ በኋላ አቧራ ሊያስነሳ የሚችለው ነገር ምንድን ነው? ቀምሳት አለኝ ነው ልጅቷ ነው ቀምሳት አለኝ ነው ችግር አለ ወይ ነው እርግዝና አለ ብዙ ነገር አለ። እንግዲህ ጥንቃቄ ካላደረጋችሁ መቼስ ወጣት ናችሁ፣ ለእናንተ ብዙ ነገር ሊነገር ይችላል ብዬ እንደኔ አላስብም። እና እንደዚህ አይነትም ነገር አለ። እንደዚህ አይነት ነገር ደግሞ ከመጣ በጣም ብዙ አቧራ ነው የሚያስነሳው። ይህንንስ እንዴት ልታደርጉት ነው? ብቻ ይሁን የሆነ ሆኖ እንኳን እናንተ ታረቃችሁ። ሄርሜላም አይዞሽ እንግዲህ ምንም ችግር የለውም። ሰው እኮ ይወድሻል አንቺ የምታደርጊው ምናምን ነገር እንጂ ህዝቡ ይወድሻል። እግዚአብሔርን እኔ ትመችኛለሽ፣ አትደብሪኝም። በቃ ይሆናል አይደለ? ደስ የሚል ነገር እኮ አለሽ፣ ደስ የሚል ማለት ነው። ግን የሰው ባል ላይ ፊጣልሽ። አሁን የሰው ባል ባይሆን አብርሽ እግዚአብሔርን በጣም ነበር የምታምሩ። ሁሉም ሰው ይሄንን መካድ አይፈልግም። እና እንግዲህ እግዚአብሔር ላንቺ ያለውን ይሰጥሻል። እስኪ ዞር በይ። ምናልባት እና አቤልም እነ ብሩክም በዚህ ሁሉ ሞመንት ውስጥ እኮ ምናልባት እየሻፈዱም ሊሆን ይችላል። ምን ያለ የኔ በሆነችም እያሉ ሊሆን ይችላል። እና እንደዛ አይነት ነገርም ይኖራል። ለማንኛውም ኤኒዌይስ ግን ያው አብርሽና ሩታ የፍርድ ቤቱን ጉዳይ ትተው ለመታረቅ ከጫፍ መድረሳቸውንና በነጋሽዬ አማካኝነት ያው ግልጽ የሆነ ንግግር ከዚህ በኋላ እንደዚህ አይነት ነገር እንዳይፈጠር አንቺ ትብስ አንተ ትብስ ተባብለው
እንዲኖሩ አንተ ብስብስ አንቺ ብስብስ ከመባባል እንዲወጡ ምክር ሊሰጣቸው ያለውን ነገር እንትን ሊሉ ሄርሜላን ደግሞ ከህይወታቸው ለማስወጣት ቀጠሮ ተይዟል ማለት ነው። ብቻ ያው የሚፈጠሩትን ነገሮች አብረን ለማየት እንሞክራለን ማለት ነው። ይሄ ግምታዊ ሐሳቤ ነው፣ በነገራችን ላይ ግምቴ ነው። ከዚህ ተቃራኒ የሆነ ነገርም ምሽት ላይ ሊኖር ይችላል። እንግዲህ እሱን ደግሞ አብረን ለማየት እንሞክራለን። ወዳችኋለሁ። ይመቻችሁ።